ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌሎች መረጃዎች ወደ እናንተ ተመልሰን መተናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችን እንድትከታተሉ እንጋብዛለን። ለሌሎች ውድ የቻናላችን ቤተሰቦች አሁንም ተመልሰን ወደ መረጃዎች ተመልሰን መተናል። እንግዲህ በተከታታይ በየቀኑ የቤቶች ልማት ጉዳይ ሁሌም ቢሆን የብዙዎች ትኩረትና ፍላጎት ማዕከል ሆኗል። የካቲት ወር እንግዲህ ለኮንዶሚኒየም ቤቶች ልማት ቢሮ የነበረውን ዋና ትኩረት አዳዲስ ግንባታዎች ከመጀመር ይልቅ የተጀመሩ ፕሮጀክቶችን ወደ ማጠናቀቅና ለርክክብ ዝግጁ ወደ ማድረግ ላይ ያተኮረ እንደነበር መረጃዎችን አጋርተናችሁ ነበረ። በመጋቢት ወር ምን አዲስ ነገር ይኖራል፣ ምን እቅድ ያለው ቤቶች ልማት ኮርፖሬሽን የሚለውን ወደ እናንተ መረጃውን እናደርሳለን። አብራችሁን አሁንም እንድቆዩ እንጋብዛለን። መልካም ቆይታ ይሁንልን። ሰላም መጋቢት ወር እንግዲህ መጀመሪያ ላይ የካቲት ወር አፈጻጸምን ስንመለከተው በአብዛኛው ባለፈው ወር የቤቶች ልማት ስራ አብዛኛውን ያተኮረበት በመሰረተ ልማት ማሟላት ላይ ነበረ። ይሄም ማለት ቤቶች ሲገነቡ ቤቱ መገንባት ህንጻው መቆም ብቻ ሳይሆን መሰረተ ልማት የሚባሉት ውሃ፣ ኤሌክትሪክ፣ መንገድ ሳይኖር እንግዲህ ቤቶቹ ወደ እጣ ሊወጡም ስለማይችሉ የካቲት ወር ላይ ብዙ ጊዜ የኤሌክትሪክ መስመሮችን፣ የውሃ መስመሮችን መዘርጋት፣ የመቀላቀልና የተበላሹ የመንገድ መግቢያ መውጫዎችን መጠገን ስራዎች ተጠናክረው ሲሰሩ እንደነበረ መረጃዎች ያሳያሉ። ከዚህ በተጨማሪ እንግዲህ ሚያዝያ ወር ላይ እጣ ሊወጣ ይችላል የሚል ከቤቶች ልማት እንደ እቅድ አለ። እቅዱ እንግዲህ መሰረታዊነቱ የሚስተካከለው ኮንትራክተሮች እስከዚያ ድረስ በተሰጣቸው እቅድ መሰረት ማሳካት ሲችሉ ሚያዝያ ላይ እጣ ይወጣል የሚል ፕላን ይዞ ቤቶች ልማት እየሰራ ነው። የቤቶች ልማት እንግዲህ የቤቶችን ቁጥር ማጣራት፣ የባለዕድለኞችን መረጃ ቋት ወይም ዳታቤዝ የመከለስ ስራ በከፍተኛ ትኩረት የሚከናወን ስራ ነው ብሎ በመጋቢት ወር የተያዙ ፕላኖች ናቸው። ከ80 እና 40/60 ቤቶች አብዛኛው ሁሉም ማለት ባይቻልም ለብዙዎች ግራ የሚያጋባው የሁለቱ የቤቶች ልማት ፕሮግራም የት ናቸው ያሉት፣ ባለ 20/80 የት ነው፣ ባለ 40/60 የት አካባቢ ናቸው የሚለውን ብዙዎች ሲጠይቁ ነበረ። እንግዲህ ሁለቱም የተለያዩ ሳይቶች ላይ ይገኛሉ። በተለይ 40/60 ነባር ሳይቶች በሚባሉት ያልተሰጡ ሳይቶች ያልተጠናቀቁ የነበሩት አሁን የሚጠናቀቁና የሚሰጡ አሉ። አብዛኛው ግን በዚህ 6 ወራት የተሰሩት የ20/80 መሆናቸውን እንግዲህ ግልጽ ለማድረግ ያህል ነው። የቤቶች ልማት ቢሮ በሚያዝያ ወር እንግዲህ የዕጣ አወጣጥ ለማካሄድ እንደ እቅድ መያዙ ትልቅ ተስፋ የፈጠረ ቢሆንም ይህንን ወሳኝ እቅድ ግን ለማስፈጸም የቤቶች ብዛት፣ ትክክለኛ ቤቶች ምን ያህል ናቸው፣ ስንት ሺህ ቤቶች የሚለውን ግን በመጋቢት መጨረሻ ድረስ እስከ ሚያዝያ መጀመሪያ ባለው ጊዜ ለመለየት እቅድ ተይዟል። በዋናነት የሚወሰነው በወቅቱ ተጠናቀው ለርክክብ ዝግጁ በተባሉ ቤቶች ብዛት መሰረት እጣ እንደሚወጣ ተናግረዋል። የእጣ ዝግጅትን በተመለከተም አሁንም ያለው መረጃ እንደሚያሳየው መንግስት የረጅም ጊዜ ተጠባባቂዎችን ቅድሚያ ለመስጠት መስፈርቶችን እያጠናከረ ነው። ይሄ ማለት 1997 ቅድሚያ እንደሚሰጥ በእቅዳቸው አስቀምጠዋል። ቤቶች ልማት ኮርፖሬሽን ምክረ ሀሳብ ለተመዝጋቢዎች ሰጥቷል። ይህ ምክረ ሀሳብም ብዙ ጊዜ በኮንዶሚኒየም እጣ ላይ ስማቸው ከሚዘለሉ ሰዎች መካከል ዋናው ችግር የባንክ ቁጠባ ሂሳብ ላይ የሚታየው ክፍተት ነው። የስም ልዩነት፣ የቁጥር ልዩነት፣ የቤት ባለ 1 መኝታ ተመዝግበው ባለ 2 መኝታ ሊል ይችላል፣ ባለ 2 መኝታ ተመዝግበው ባለ 1 እንደዚህ አይነት ችግሮች ከዚህ በፊት ጎልተው ይታዩ እንደነበረና ተመዝጋቢዎች ይሄንን የዕጣው ቀን ከመድረሱ በፊት የቁጠባ ደብተራቸውን ከባንክ ጋር በማረጋገጥ ምንም አይነት ክፍተት አለመኖሩን እርግጠኛ መሆን አለባቸው ብሏል። ችግርም ካለ ማመልከት አለባቸው። ለባንክም ለቤቶች ልማትም ማመልከት እንዳለባቸው ይሄ መጋቢት ወር የሚሰሩ መረጃዎች እንደሆኑ ተነግሯል። ሌላው ለዕጣ ዝግጁ የሚያደርገው ሶፍትዌር ተከልሷል ወይም አፕዴት ተደርጓል። በአዲስ አበባ ዩኒቨርሲቲ ነበር ከዚህ በፊት የተሰራው። አሁን በሌሎች ድርጅቶች አማካኝነት በሳይንስና ቴክኖሎጂ ወይም ኢኖቬሽን ሚኒስቴር በኩል የበለጸገ ሶፍትዌር አለ። ከአዲስ አበባ ዩኒቨርሲቲ ጋር በመተባበር እሱን በተሻለ ደረጃ ታማኒነት ያለው ዕጣ እንዲሆን እየተሰራ ነው። የሙከራ ስራ ይሰራበታል።
እየተጠናቀቀ ነው ስራው ተብሏል። ስለዚህ በቀጣይ እጣው በሚያዝያ ወር እንግዲህ ይካሄዳል ተብሎ ነው የሚጠበቀው። በስነ ስርዓቱ ላይም የቁጠባ ሁኔታ ትክክለኛ መሆኑንም ማረጋገጫዎች ቀድመው ይሰጣሉ ተብሏል። እርሶም እንግዲህ በሚል ነው ቤቶች ልማት ያሳወቀው። የተመዘገባችሁ ሰዎች 20/80 እና 40/60 መሰረት መረጃዎች በኦንላይን እንዲሁም በአካል የት ማረጋገጥ እንደምትችሉ ዝርዝር መረጃዎችን ከማጣራት ትችላላችሁ። ከባንክም ከቤቶች ልማትም በየክፍለ ከተማው ስማችሁን እየነገራችሁ ማረጋገጥ እንደምትችሉ ብሏል። ይሄ ማለት ግን እኛ ማስታወቂያ ስንለቅ እንጂ እናንተ አሁን በዚህ መረጃ መሰረት እየመጣችሁ ማጨናነቅ ወይም እናንተ መጨናነቅ የለባችሁም ሲል ማሳሰቢያውን ሰጥቷል ማለት ነው። ምሳሌ በሰላይ የሚጣሩባቸው ወይም መረጃ ልታጣሩባቸው የምትችሏቸው ሳይቶች ይኖራሉ። ይሄ ለእናንተ ትኩረት በተለይ ተመዝጋቢዎች የ1997ም የ2005ም መጨነቅ አይገባችሁም። በቀጣይ በሚሰጡ መረጃቸውን እየተከታተሉ የካ፣ ቦሌ፣ አቃቂ ቃሊቲ፣ ቦሌ ለሚ፣ ጉለሌ፣ ልደታ፣ አራዳ፣ ኮልፌ ቀራኒዮ አካባቢ እነዚህ ሳይቶች እየተሰራባቸው ያሉ አዳዲስ ሳይቶችም ያሉባቸው ነባርም ያሉባቸው በመሆኑ መረጃዎችን በየአካባቢያችሁ ማግኘት ትችላላችሁ የሚል ከቤቶች ልማት ኮርፖሬሽን ማስታወቂያ ሰጥቷል። ቤቶች ልማት ጋር መሄድ አይጠበቅባቸውም ማለት ነው። እዚያ ሲሄዱ ግን በቀጣይ የምዝገባ ካርድ ወይም ሰነዱን ማሳየት አለባቸው። የባንክ የቁጠባ ደብተር። ይሄ በቀጣይ ካሁኑ ቅድመ ዝግጅት ማድረግ ካሁኑ መረጃዎችን መያዝ እንደሚጠበቅ ተናግረዋል ማለት ነው። በአሁኑ ሰዓት በስም የተመዘገቡ መረጃቸው ትክክል ያልሆነ እጣ ላይ ሊወጣ አይችልም። ስለዚህ በዚህ መሰረት ማስተካከል ካለባቸው ቀድሞ እንዲያስተካከሉ እኛ የማስተካከያ ጊዜ ገደብ እንሰጣለን። አብዛኛው ግን በኦንላይን እና በቴሌግራም መረጃዎችን የምንለዋወጥ መሆኑን ልናሳስብ እንወዳለን ብለዋል። ስለዚህ ተመዝጋቢዎች በየተቋማቱ ሳትሄዱ በኦንላይን በሚለቀቁ የመረጃ መረቦች መሰረት የገባችሁ ማስተካከል ቸክ ማድረግ የሚገባችሁን ቸክ ማድረግ ተገቢ ነው ብለን እናስባለን። እንግዲህ በሚያዝያ ወር ለሚወጣው እጣ ሁላችሁም ቅድመ ዝግጅት በማድረግ ለዚያ እድለኞች እንድትሆኑ እኛም ከወዲሁ የእናንተን እድል በጉጉት የምንጠብቅ ይሆናል።